አሻም የጂ7 መዝናኛ ቤተሰቦች ሰላም ብለናል። ዛሬ የዲላ ፈርጦችን ወደ እናንተ ይዘን ቀርበናል። በጣም እንዲህ አይነት ችሎታ ዲላ ላይ አለ ወይ ትሉ ይሆናል። አዎ አለ፣ እኛ አረጋግጠናል። በጂ7 መዝናኛ በልዩነት ነው ዛሬ የተከሰተው። ገጣሚዎች አሉ፣ ሙዚቀኞች አሉ። በድምጽ እንዲህ ይቻላል እንዴ ብለናል፣ ግን ተችሏል። በልዩነት እየተጫወትን ገጠመኞቻቸውን እያነሱ ከናንተ ጋር ምን ጫወቱ ይሆናል ከዲላ የኪነ ጥበብ ቡድን ጋር። ነገር ግን ዛሬ ዲላ ሆኗል። ጨፌዎችም ጠብቁን፣ ይርገ ጨፌ እንመጣለን። ገደብ፣ ኮቾሬ፣ ረጴ፣ ቡሌንም አልረሳንም። ጮርሶ ሁሌም እየመጣን ወናጎ ምን ጫወት ይሆናል። ገዶ ቴሌቪዥን ጂ7 መዝናኛ ለባለ ተሰጥኦዎች መድረኩ ክፍት ነው። ከናንተ ጋር ቆይታ ስናደርግ የናንተን አቅምና ችሎታ ለማህበረሰቡ እያደረስን ለገበያ እያወጣን ምን ቀጥል ይሆናል። ጂ7 መዝናኛ በየቤታችሁ የምትከታተሉ ተመልካቾች ዘና ፈታ ሳቅ ከናንተ እንዳይርቅ እኛ እንታገላለን። በጂ7 መዝናኛ አብራችሁን ሁኑ። ደህና ናችሁ? እግዚአብሔር ይመስገን። አሁን ይመስገን። እንኳን ደህና መጣችሁ ብለናል። እንኳን ደህና ቆያችሁ። ካንተን ጀምርና ሌሎችንም ብታስተዋውቀኝ። እሺ፣ ስሜ ዳግም ታምራየው ወይም ይነው ታምራየው እባላለሁ። ያው ሙዚቃ መሞክር ሰው ነኝ። ያው እዚህ ጋር ወንድሜም አለ በለጠ ይባላል፣ እሱ ሙዚቃ መሞክር ሰው ነው። ወንድሜ ያብስራ ይባላል፣ ገጣሚ ነው። ወንድሜም ይሄን ክሪቤል ገጣሚ ነው። እህቴም ቅድስት ገጣሚ ናት። እሷም ያው እንዳለው መጀመሪያ የነበረበት ከሷ ነው። ቅድሚያ ያለውን ኦኬ፣ ለሴት እሺ፣ እንዴ ነው ያደጋችሁ? አረ ዲላ ከተማን እንዴት ታያለህ አንተ? ዲላ በጣም ለኔ እንዴት ብዬ እንደመናገርም አልችልም። ምክንያቱም ዲላ ያለኝ ነገር ለየት ይላል። አሁን ላይ ደግሞ ያው ሰው በራሱ መጣ እንዳትለኝና በዚህ በጥበብ ምናምን ነገር ያለው ነገር እየተገፋ ሲመጣ በቃ ዲላ እየሆነች ዲላ አረንጓዴ ለምንታ አረመለ በለታው በጣም አሪፍ ናት ለኔ ማለት ለምን በሙዚቃ ብትገልጸው በሙዚቃ እንደው ስለ ዲላ ውበትም ስለ ምንም ይሁን ስለ ሀገርም ይሁን እንደው ከምትወደው ሙዚቃ አንፃር። እሺ ኦኬ፣ በሙዚቃ ልግለጻት ነው አይገልጻትም፣ ግን ያው ብቻ እስቲ እሺ። ባለዝና ያደረገኝ ያሸንተረር ያስከበረኝ ሜዳ ወንዞ የሚያኮራኝ እረ እንዴት ነው ናፈቀኝ ያ ወገኔ ያሳደገኝ ያስተማረ ሰው ያረገኝ ያልከፈልኩት የቀረበኝ ለውለታው ባለዳነኝ ዲላይ ናረሳም ሀገሬ ናረሳ ሀገሬ ናቴ ናረሳም ዲላይ እንዲህ ያለ ይቀጥላል። ዋው የሚገርም ነው። በጣም ድንቅ ነው። ድምጽ በዚህ ልክ ነው። ከየት ነው ያመጣከው? አላቸው እንዳይነት ድምጽ። አረ ከኔ የሚበልጥም አለ ወንድም ጥላ የምሬን። አረ ምን ሆናል ታየው የለ ለብቻ በሆነን ጊዜ አይ እንደኔ አይደሉም አይነት ነው ያልከኝ። እሱ በውስጥ ነው እንደኔ አይነት በውስጥ በጣም ደስ ይለናል። እንተዋወቅ። እሺ፣ ኪሩቤል አሰፋ ወይም ደግሞ በስነ ጽሁፍ ስራዎቼ ጥሩቤል በሚል ስም ነው የምታወቀው። ወደ ስነ ጽሁፍ የገባሁት ያው እንደማንኛውም ሰው አፍቅሬ ነው። ያንተ ገጠመኝ በጣም የሚገርም ነው። ሌሎች አፍቅሮ ላይ ሆን ይችላል ወደ ስነ ጽሁፍ የሚገቡትና ያንተ በጣም ለየት ይላል። በጣም ደስ በዛ አጋጣሚ ነው። ኦኬ፣ መጀመሪያ የገጠምካትን ግጥም ለሷ ታስታውሳለህ? እኔ እንጃ፣ ግን አጋጣሚውን አስታውሳለሁኝ። ማለትም ልጅቷን እኔ ብቻ ነበርኩም በሰዓቱ ወዳት የነበረውና የሆነ ጓደኛ ያለኝ እዛው አንድ ክላስ ውስጥ የነበረ እሱም ለሷ ስሜት ነበርና እንደ አጋጣሚ ቸርች እየሸኘናት ነበረ። እንትን አላቸው ማለት ይሰራሉ ቸርች ውስጥና ምናምን እዛ የሸኘናት እንደ አጋጣሚ ለሷ ያለኝን ስሜት ለሱ ስለግረው እሱም ተመሳሳይ ነገር ነገረኝ ለኔ። ከዛ የነበረን አማራጭ ምንድነው ለሷ ፍቅራችንን ኮንፌስ ማድረግ ነውና እኔም ግጥም ጻፍኩኝ። ከዛ እኔ ያጻፍኩትን ግጥም ለሱ ነገርከው? ግን እኔ ስነግረው እሱም ደግሞ እኔም እኮ እንደዚህ አይነት ስሜት አለኝ ለሷ አይነት ነገር አለ ማለት ነው። ከዛ አይ በቃ እሺ እንደዛማ እኮ ነው ምናምን ብዬ እኔ ግጥም መጻፍ ጀመርኩኝ። ከዛ እኔ ለሷ የጻፍኩትን ግጥም ምናምን ልጆች አነበቡላት፣ ተሳቀ ምናምን ያው ልጆችም ስለነበረን በሰዓቱ። ከዛ እሱም ደግሞ በማግስቱ ሌላ ግጥም ጽፎ መጣ። ከዛ በዛ በቃ ኮምፒት እያደረግን እኔ እሱን ለመብለጥ እሱ እኔን ለመብለጥ አይነት ነገር በዛ ነው ወደ ስነ ጽሁፍ ዓለም ውስጥ የገባው። በጣም ደስ የሚል አጋጣሚ ነው። ልጅቷ የማን ሆነች? ልጅቷ ሌላ ህይወት ነበራት። አሁን ሌላ ህይወት ውስጥ ናት። የራሷን ህይወት እየኖረች ነው። ይሄ ኪነ ጥበብ ቡድን ስሙ ምንድነው?
የእናንተ የኪነ ጥበብ ቡድን ኢትዮጵያዊነት በጎ አድራጊ ኢትዮጵያዊነት በጎ አድራጎት ማህበር ነው። እዛ ውስጥ ደግሞ በማህበር ውስጥ የምንሰራ ልጆች ደግሞ ራሳችን ያቋቋምነው የኪነ ጥበብ ቲም አለ። የኢትዮጵያዊነት በጎ አድራጎት የኪነ ጥበብ ቲም ወይም አርት ቲም ይባላል። በዛ ውስጥ አረጋውያንም በአቅማችን በተሰጠን አሁን እኔ ስነ ጽሁፍ ሞክራለሁኝ፣ ጓደኛዬም እንደዛው ድምጽ ይሞክራል። ሁላችንም በተሰጠን መክሊት ለአረጋውያን ለተቸገሩ ወገኖቻችን ባለን አቅም ደግሞ ያለን ተስጦ እያወጣን እያሳየን ምን ደርስበት ሪሽ ምን ፈጥርበት አጋጣሚዎችን ዘርግተን እየተንቀሳቀስን ነው። ከእናንተ መካከል በጣም እንዴ ጫወታ የሚፈጥር ማለት ነው አሁን ካላችሁ በጣም ጫወታ አዋቂ ጫወታ የሚፈጥር አንዳንዴ አለ አይደል እንዲሁ በቃ እሱ ቢኖር ምናምን የምትለው አይነት ሰው አለ እዚህ ካለ ነው ወይስ እዚህ ካላችሁ ወንድማችን እኔ ላለማስቀየም ፈልገህ ነው አይደል? የምራ ጨዋታ አዋቂ በጣም ይጫወታል። ኦኬ በጣም ተቆጭ ቁጡስ ምናምን እንዴ በቃ የሆነ ነገር ብለህ የገጠር ልጅ ነኝ ብለህ አሁን አንድ ሙዚቃ ቢል አንድ ቢጫወት እኔ ነኝ ምናምን ብሎ ሊጣላ የሚችል በጣም ተቆጭ ይሄ ድምጽ ታቀበው ይሆንብኝ አለ ማለት ይኖራል አላውቅም። እሺ ከግጥም እስኪ አንተ ምን አለ የዳነ ሲገድል ይላል። አዎ የዳነ ሲገድል ይላል። ያኔ ትዝ ካለሽ ተሰብረሽ ስትወድቂ የገፋሽው ልቤ ነበረ ጠያቂ። ያኔ ትዝ ካለሽ ወድቀሽ እንዳትቀሪ ዛሬ ጣልሽው ልቤ ነበር አስታማሚ። አሁንሽ ላይ ዛሬ ፈላጊሽ ቢበዛ በውበትሽ ተጋርዶ ኋላሽን የረሳው ልብሽ ሄደ ፈቅዶ። አንቺን ያለ ልቤ ቢሆንሽ መጽናኛ ለአጽናኖቴ ምላሽ ሰበርሽን ዳግመኛ። በኔ የደረሰ አይድረስብሽ ብዬ ስቃይሽን ስታመም አድርጌው ስቃዬ ከጎንሽ ሳልጠፋ እንባሽን ሳነባ ህመምሽን ሁሉ በልቤ ሳስገባ ካንቺ ዘንድ የቆየው የልፋቴ ዋጋ ቁብ ሳይሰጥሽ ቀርቶ የከፈትኩት ልብሽ በኔ ላይ ተዘጋ። ወድቀሽ ያላነሱሽ ዛሬ ላይ ከበቡሽ የጠገነሽን ልብ የኋሊት አስረሱሽ። ትላንትሽ ተረስቶሽ እንዲሁ እንደ ዘበት መቀየርሽ ላይ ቀር ትቼሽ በሄድኩ ኖሮ በተሰበርሽ ቀን ትቼሽ በሄድኩ ባልሆንኩልሽ የጭንቅሽ ቀን መደገፊያ እኔ ላንቺ ማለፊያ ሆንኩ አንቺ ሆንሺ ለኔ መጥፊያ። ለምን ይሆን እንደው ምን ስል ያስታመምኩሽ ላንቺ እንደምን ልቤ ራራ ያ መከራሽ አልፎ ስታይ አጣጣልሽኝ እንደተራ መኖር ለኔ ጽልመት ሆኖ ላንቺ ደሞ ሆነ ብራ። ይበለኝ ለሰይጣን መልአክ ሆኜ ተገልጬ ገነት ያለ ልቤን ከሲኦል ከትቼ ይኸዋለሁ ደራሽ ልቤ መድረሻቶ አምኖ የተደገፈው ጥሎት ሲሄድ ሸሽቶ። ታውቂያለሽ መሄድሽ አይደለም መጓዝሽ አይደለም የከበደኝ ቁስል ሳብሰለስለው ነው ሳውጠነጥነው ነው የሆንኩትን ሁሉ ለፍቅሬ ላንቺ ስል የሆንኩት ያረኩት የከፈልኩት ዋጋ ተረስቷል አንቺ ጋር። አላውቅም ከምን ከትሜ ሆን ጽልመቴን ማነጋ። አንቺማ መቆምሽን ስታይ ምርኩዝሽን ጣልሽው ያስታመመ ልቤን ደና ሰንብታልሽው። ካንቺ ዘንድ የቆየው የልፋቴ ዋጋ ቁብ ሳይሰጥሽ ቀርቶ የከፈትኩት ልብሽ በኔ ላይ ተዘጋ። ትላንትሽ ተረስቶሽ እንዲሁ እንደ ዘበት መቀየርሽ ላይ ቀር ትቼሽ በሄድኩ ኖሮ በተሰበርሽ ቀን። አንቺዬ ምን ነበረ ቢሄድ ደርሶ ባልጠጋሽ አልታየኝም ነበር ልብ የመግደል ጸጋሽ። ደሞ የሚያስገረምሽኝ ሐኪም ስልሽ መርዝ ሆነሽኝ ለክደትሽ ማስታወሻ ይሄን ግጥም ያጻፍሽ ይለያል። እንቀጥላለን እንዲህ እያለን ትቼሽ በሄድኩ ኖሮ በተሰበርሽ ቀን ትቼሽ አልሄድም ብያለሁ። እሺ በጣም ድንቅ ነው። የጂ7 መዝናኛ ቤተሰቦች አሁንም ጨዋታችንን እንደቀጠልን ነው። በሙዚቃም በግጥምም ከእናንተ ጋር ቀዳሜን እያሳለፍን እንገኛለን። ፈታ ዘና ከጂ7 መዝናኛ ጋር ሰላም ነው። እግዚአብሔር ይመስገን። የሁሉንም ቅድም ሰላም ስለተባባልን ካንተ ጋር ለብቻ እንተዋወቅ። እሺ በለጠ መንግስቱ እባላለሁኝ እና ያው የዲላ ከተማ ነዋሪ ነኝ። በቃ ያው እንቀጥላለን። ኦኬ ወደ ይሄ ኢትዮጵያዊነት በጎ አድራጎት ማህበር እንግዲህ የራሱ የኪነ ጥበብ ቡድን አለውና ወደዚህ ስትቀላቀል እንዴት ነው የገባከው? ታለንት ታይቶ ነው አቅም ታይቶ ነው የገባከው ወይስ እንዴት ነው? አው ኢትዮጵያዊነት በጎ አድራጎት ማህበር ያው እንደዚህ ታለንት ያላቸውን ልጆች ከከተማው ላይ በመምረጥ የኪነ ጥበብ ቡድን ከእንትኑ
ለምሳሌ ከሚሰራው ስራ ከበጎ አድራጎት ስራ ውጪ ለብቻው በኪነ ጥበብ ዘርፍ የኪነ ጥበብ ቡድኑን እንትና አቀናጅቶ ስራ እየሰራን ተደራሽነት እንዲሆን ኖሮ ከኪነ ጥበብ ዘርፉ ጎን ለጎን የበጎ አድራጎት ስራ እንድንሰራ ባለን ታለንት ለበጎ አድራጎት እንድናውለው አዎ ይሄንን እድሉን ከፍቶልናልና ያው በዚህ አጋጣሚ ማመስገን ፈልጋለሁኝ በጎ አድራጎት ድርጅቱን ኢትዮጵያዊነትን። ያው ማታም እንግዲህ ፕሮግራም አለን እኛም ቅዳሜ ማታ ደራሮ ቁጥር 2 እንደዚህ የኪነ ጥበብ ምሽቶችን ሙዚቃ ዝግጅቶችን እንሰራለን። እዛ ላይ መጥቶ ሁሉም የከተማው ሰው መታደም ይችላል። መግቢያ ዋጋ የለውም፣ በነፃ ነው። መጥቶ ሻይ ቡና እያለ መታደም ይችላል። በዚሁ አጋጣሚ ለጋብዝ ለበየ ነው ለኪነ ጥበብ አፍቃሪያን እንግዲህ ደራሮ ቁጥር 2 ግጥምም ሙዚቃም በኢትዮጵያ እውነት በጎ አድራጎት ማህበር በኪነ ጥበቡ የሚዘጋጅ ልዩ ዝግጅት ይኖራል። እዛም እየሄዳችሁ መሳተፍ መታደም ትችላላችሁ። ከዲላም ከዲላ ውጭ ያላችሁ እንቀጥላለን። አንድ ሙዚቃ ለጋብዛችሁ። ከቆምንበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጫወታና ሳቅሽን አስታውሼ እህላለሁ አስባለሁ 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 እንግዲያው አንቺም ከተለየሽ ከራቅሽኝ አስታውሽኝ ከልብ ከአንጀት ከሆድሽ ውስጥ አታውጭኝ እንግዲያው እንዳረሳውሽ አንቺም አትርሽኝ አስታውሽኝ ፍቅሬ አስብኝ አስታውሽኝ አስታውሽኝ እንደምነሽ አረ እንደነሽ እንደምነሽ አረ እንደነሽ ከተሰናበትሽኝ ከሄድሽ ከቆየሽ እጠብቅሻለሁ መች ትመለሻለሽ ለብቸኝነቴ ለአዲሱ እንግዳዬ ትካዜ ብቻ ነው መስተናገጃዬ እንደምነሽ ብዬ ሁሌ አስብሻለሁ ጤና ሰላምሽን እመኝልሻለሁ ጤና ሰላምሽን እመኝልሻለሁ የኔ ፍቅር ጤና ሰላምሽን እመኝልሻለሁ አልዋሽም ስበላ አሰብኩሽ አልዋሽም ስጠጣ አሰብኩሽ አልዋሽም ሲመሻ አሰብኩሽ ሲነጋ አሰብኩሽ አልዋሽም ምን አልዋሽም የእምነት የእውነት ቃልን ክጃላ አበላሽ አልዋሽም ምን አልዋሽም እያለ ይቀጥላል ማለት ነው። ፍሬህይወት ሽመልስ እባላለሁ። የኢትዮጵያዊነት የበጎ አድራጎት ማህበር አባል ነኝ። በግጥም ነው እንግዲህ እዚህ የመጣሁት። በኪነ ጥበቡ ደግሞ አንቺ በግጥም ነው የምትሳተፊው? በግጥም ማለት ነው። ሰዎችን ባላችሁ ታለንት ጥበብ ማገዝ ከሚችል ተቋሙም እንደዛ ስለሆነ መጀመሪያ ሲመሰረት በዛ ሆናችሁ ደግሞ እናንተ በጥበብ እየሰራችሁ ነው። በጣም ደስ ይላል። እንዴት ገባሽ? በታለንት ነው የገባሽው? በታለንት ቤዚካሊ እኔ ስነ ጽሁፍ ውስጥ ማለትም ኪነ ጥበብ ውስጥ ስገባ ኤሌመንተሪ ከትምህርት ቤት አንስቶ ነው ለዚህ ኪነ ጥበባት ማህበራት ምናምንና አሁን ደግሞ አለፍ ሲል ኢትዮጵያዊነት የበጎ አድራጎት ያው አረጋውያንን የሚረዳ ነው። ሁላችንም ደግሞ ባለን ነው የምንረዳው ማለት ነው። የኔ መክሊት ስነ ጽሁፍ ላይ ከሆነ በሱ ነው እየረዳን እያገዘን ያለ ነው ማለት ነው። ኢትዮጵያዊነት የበጎ አድራጎት ማህበር ደግሞ በጣም የሚለይ ሰውን የሚረዳ ትንሽ ትልቅ የማይል በጣም ትሁቶች ያሉበት እንደው እዛ ማህበሩ ላይ ማለት ነው የምታውቁት ነው በደንብ እና ሁላችንም
በዚህ ስራ ነው የምንሳተፈው የምናገለግለው ማለት ነው። በጣም ያው በግጥም ላይ ነው አንቺ ያለሽው። በጣም አሪፍ የምትይው በጣም ልብሽን የሚገዛው አይነት በጣም ደስ የምትሰኝበት ግጥም ካለ በይልኝ። ስለማረሳ ሰው አለ በለላችሁ ሂጂ ንኪው ይላል። ሂጂ ንኪው ሂጂ እቴ አትምጪ ልቤን ደስ ብሎታል የወደደ ሞቶ እረማን አይቶታል። እኔን የሚቆጨኝ ከንቱ ሰው ማፍቀሬ ለቃሏ ታምኜ ለሷ ስል መኖሬ። እሷማ ወዳጇ ሲበዛ መስሏት የጀገነች አሸሸ ገዳሜን ከስንቱ ጨፈረች። በጨረቃ ወታ በፀሐይ ገባች። ለሷ ፍቅር ማለት ተራ እንደቃቃ ልቧ ተሰውሮ ከላይ ብቻ ስቃ። ታዲያ ትሂድ እንጂ መንገዱን ያቅናላት ረከሰች መሰለኝ ፈላጊ በዛላት። ገላዋን የራበው አፍቃሪ መሰላት ለቅርቡ ሲመኝ ሲያሳስቃት መንገድ ወስዶ መላሽ ቢሆንም ግን ዳሩ ሂጂ አትመለሽ አይመች ሰማይ ምድሩ። በአዳም መታጀብ አይደለም መታደል እንደዛማ ከሆነ ታላቅ ነች ኤልዛቤል። ስፍራ የለምና ስሜ ከኔ ደጅ ከቶ ላንገናኝ ላትመለሽ ሂጂ ይላል። በጣም አሪፍ። የልጁ ስሜት ገብቶሽ ነው አንቺ የጻፍሽው? አዎ ከስነ ጽሁፉ ጋር ማች የሚያደርግ ነበርና የተጎዳ ሰው ነው ልውስ። ልጅቷ ብዙ ፈላጊ ያላት እሱ የሷ እንድትሆን ብቻ ነው የሚፈልገው። እሷ ካልሄድኳለች ሰው ያለው የሚገልጽ ነው። ተረጅኝ የጂ7 መዝናኛ ቤተሰቦች ዛሬ በልዩነት ከዲላ ከተማ ፈርጦች ጋር ወደ እናንተ መጥተናል። ልዩ ጥበብ አላቸው። ድምጻቸው በእውነት ልዩ ነው። ግጥም በብዙ ታለንት በቤት የነበሩ ልጆችን በብዙ ማህበራዊ ሚዲያ ልታውቋቸው የምትችሉ ልጆችን ወደ እናንተ ይዘን መጥተናል። ምን ይሄ ብቻ ይሆናል ግን ጨፌም ገደብ፣ ረጴ ኮቾሬ፣ ዲላ፣ ወናጎ፣ ቡሌ እንመጣለን። በየቤታችሁ አቅም ኖሯችሁ ታለንት እያላችሁ በቤት ያላችሁ የእናንተን አቅምና ታለንት ወደ ማህበረሰቡ ቴሌቪዥኑን በመጠቀም ምናደርስ ይሆናል። ጂ7 መዝናኛ ጌዲኦ ቴሌቪዥን የእናንተን አቅምና ችሎታ ለማህበረሰቡ ለማድረስ ሁሌም ክፍት ነው። በጂ7 መዝናኛ የመጣችሁ ከቡሌ ቢሆን ከራጴ ኮቾሬ ገደብ ቢሆን ከኛ ጋር እየተዝናናችሁ አቅማችሁን የምታወጡ ይሆናል። ከነሱ ጋር ቆይታ እናደርጋለን። የትም እንዳትሄዱ። ጌዲኦ ቴሌቪዥን ጂ7 መዝናኛ ከናንተ ጋር ቆይታ ያደርጋል። ሰላም ነው። እንተዋወቅ። የአብስራ አቦሰጥ እባላለሁ። ገጣሚና ተዋናይ ነኝ እና ከኢትዮጵያዊነት የበጎ አድራጎት ማህበር ነው የመጣሁት። ኦኬ። በትወናም አለ አንተ? አዎ። ቀድመ የትኛውን ነው የጀመርከው? ተውኔቱን ነው የጀመርኩት። ተውኔቱን ነው የጀመርከው? ምን ወደ ግጥሙ አመጣ? እኔስ እንዴት አልገጥም? ምንም ልግጠም ሊገጥም ባይገጥም አይ እንደዛ ሳይሆን ቢያንስ የዛሬ 7 አመት ምናምን አካባቢ የሆነ ማለት ወደ አርቱ ራሱ ወደዚህ ነገር የመግባት እቅዱ ምናምን ነገር አልነበረኝም። ያው የሆነ ሰዓት ብቻዬን ደብሮኝ ምናምን ነገር መንገድ ላይ እየሄድኩ ነው። ከዛም በኋላ የሆነች የማቃተን የሰፈር ልጅ ምናምን ነገር አገኘውና ከዛ ወዴት ነው የምትሄጂው ምናምን ነገር ስላት እሑድ ነው ቀኑና አይ እንዲህ የሆነ ማዕከል ሰራለሁ ሰላም ጸረ ኤድስና አካባቢ ጥበቃ ማህበር ይባላልና ሰራለሁ ምናምን እንዲህ ያለ ስትለኝ ዝም ብዬ ልምጣና ላያቸው አልኳት። ከዛና ችግር የለም ማለች ይዛኝ ሄደች ምናምን ነገር። ከዛም በኋላ ያው ተመቸኝ ማለት አየዋቸው ምናምን ነገር ያው ጊዜ ለማሳለፍ ምናምን ነገር በሰዓቱ ያው መሄድበትም ሰፈር ምናምን ነገር ስለሞ ጊዜ ለማሳለፍ ምናምን ነገር ያ ጊዜ ለማሳለፍ ነው ማለት እዛ መሄድ ጀመርኩኝ ምናምን በቃ ሳላስበው ወደዛው ገባው። እሺ በጣም የምትወደውና በውስጥ ያለ ግጥም አሁን ላይ አለ? ኦኬ እሺ እሱን ልበልላችሁ። በልልን። ያቺ ኢየሩሳሌም ምድራዊቷ ገነት የተጎናጸፈች የጽድቅ ሰገነት በግሌ ምልከታ ቀን እየቆጠረች በጌዲኦ ምድር ዳግም ተወለደች። ሲዳማው ከጉጂ፣ አማራው ከወርጂ፣ ጉራጌን ከትግሬ በእኩል የያዘች ከጥንት እስከ ዛሬ የዘር ቀለም መድሎ የማታውቅ ጣሬ ቁርሾ ያልጎበኛት የህይወት ዛፍ ፍሬ አንቺ ነሽ ጌዲኦ ትንሿ ሀገሬ ይላል። የጂ7 መዝናኛ ቤተሰቦች ልዩ ጥበብ አላቸው። ድምጻቸው በእውነት ልዩ ነው። ግጥም፣ ገደብ፣ ረጴ ኮቾሬ፣ ዲላ፣ ወናጎ፣ ቡሌ እንመጣለን። ጌዲኦ ቴሌቪዥን ጂ7 መዝናኛ
ከእናንተ ጋር ቆይታ ያደርጋል። አንድ ዜማ እንበል ካንተ ጋር እልፍማ ይወስደኝ ሌቱ የሚረዝምብኝ ደሜን በወድሽ ነው ፍቅርሽ ቢጠናብኝ ቁርጤን የማትነግሪኝ መውደድ መጥላትሽን በስስት እንዳልሞት ባክሽ አደራሽን ምንም ያልመሰለሽ የኔ ጉዳት ላንቺ ምኔ ነው ንገሪኝ ላንቺ ማይመች ሰጥቶ መቀበል ነው የፍቅር ትርጉሙ ላይሆን አያዋጣም ለብቻ መድከሙ ሲተውቴ ማይተው ማንም የለምና ማረኝ እንዳትኝ ስሄድ እንደገና ስሄድ እንደገና ስሄድ እንደገና ስሄድ እንደገና ስሄድ እንደገና ብሶት ከልብ ነው የምናመሰግነው አብራችሁ ስለሆናችሁ የጂ7 መዝናኛ ቤተሰቦች ከልብ ነው የምናመሰግነው። አሁን እንዲህ እያለን ብዙ በዜማ በግጥም ወደ እናንተ እየደረስን ቆይታ አደረግን። የመጨረሻ ምዕራፍ ላይ ደርሰናል። የመጨረሻውን አብረን በህብር የምንለው ይሆናል። ዝግጁ? ምን አለ እናንተ ጋር በህብር የምንለው ነገር አለ? አይጠፋም አይደል? አዎ አለ። በህብር እያለን ከእናንተ ጋር ልንሰነባበት ደርሰናል። ግን ጂ7 መዝናኛ በየቤታችሁ ላላችሁ ነጋንገባ ፋያንደባ እያለ ጨፌም ገደብም ኮቾሬም ረጴም ዲላ ዙሪያም ሁላችሁም ጋር እንመጣለን። ቡሌም አይቀርም። በየቤታችሁ አቅማችሁን ታለንታችሁን ለማህበረሰቡ ማድረስ ያላችሁን ጥበብ በዚያ ጥበብ ማገልገል መድረስ ይቻላል። ጂ7 መዝናኛ ከእናንተ ጋር ቆይታ ሲያደርግ የእናንተን አቅም ወደ ህዝብ እያወጣ ነው። ከልብ ነው የምናመሰግነው። በህብር እንገባለን። እናንተ ከኔ ጋር እዚህ ጂ7 መዝናኛ ጌዶ ቴሌቪዥን መታችሁ ይሄን ድንቅ ቆይታ ስላደረጋችሁ አስቀድሜ ከልብ ነው የምናመሰግነው። አታመሰግኑም እናንተ? በጣም ነው እናመሰግነው። በህብር አንድ ዜማ ብለን የምንሰነባበት ይሆናል። ኢትዮጵያ ይበልሽ ሰብሮን አውድማው ጎተራው ይሁንልሽ ሞሎን በቸሩ ነው ይደር ጋራሽን ተረርሽ ወንዛ ወንዝሽ ሁሉ እምዬ ኢትዮጵያ ይመርልሽ ሰብሎን አውድማው ጎተራው ይሁንልሽ ሞሎን በቸሩ ነው ይደር ጋራሽን ተረርሽ ወንዛ ወንዝሽ ሁሉ የመስከር አካሌ አጉያሽ አደረጀው የእናትነት ጣምሽ ውለታሽ አበጀው በማጀትሽ ወተት በጤፍሽ እንጀራ በማር በወለላሽ በጓረሽ እንኮራል ብድር አለብኝ ልክፈልና ልፍራ ስምሽ ከፍ ይበል ከሰላምሽ ጋራ የወለደኝ ምድርሽ በቸሪደ ያሳደገኝ ቀይሽ በቸሪደ አውድማና ማሳው በቸሪደ አፈሩ ሰፈሩ በቸሪደ በቸሪደር ዙሪያው በቸሪደር ያሳደገኝ መንደር በቸሪደር ዙሪያው በቸሪደር ያሳደገኝ ዋው በጣም ይለያል።
ከልብ ነው እናመሰግነው። በቸር ዋሉ በቸር ቆዩ እያለን ልንሰረባበት እንግዲህ ጥቂት ነው የቀረን። እናንተ ገደው ቴሌቪዥንን G7 መዝናኛን እዚህ ልትታደሙ መታችሁ ብዙ ነገር እዚህ ማለት ችለናል፣ ተጫውተናል። ያላችሁን ጥበብ በጣም አስደናቂ ነው። ከዚህ አልፎ መሄድ ያለበት እናንተ ደግሞ በጎን ሌሎችንም እያገዛችሁ እየረዳችሁ ነገ ላይ ትልቅ ቦታ እንደምትደርሱ ባለሙሉ እምነት ነን፣ ባለሙሉ ተስፋ ነን። አክብራችሁ ስለተገኛችሁ ከልብ ነው የምናመሰግነው። G7 መዝናኛ ተመልካቾቻችን የዛሬን ቆይታችን በዚህ እየቋጨን በየቤታችሁ ታለንት ተስጦ ኖሯችሁ በዚህ መገኘት የምትፈልጉ ብትኖሩ አቅማችሁን እያወጣችሁ ወደ ቴሌቪዥን ወደ ማህበረሰቡ መቅረብ ትችላላችሁ። ቡሌም፣ ረጴም፣ ገደብም፣ ኮቾሬ፣ ዲላ፣ ወናጎ እየመጣን አቅማችሁን ወደኛ አምጡ እንላለን። በሙዚቃ በግጥም በተለያየ ተስጦ በየቤታችሁ ያላችሁ ከኛ ጋር ከመጣችሁ አብረን ብዙ እንላለን። G7 መዝናኛ ከእናንተ ጋር ቆይታ እያደረገ የሚቀጥል ይሆናል። እኛ ከወዲሁ ተሰናበትን። ሰናይ ጊዜ ከG7 መዝናኛ ጋር